የአዲስ አበባ ነዋሪ የሆኑት አቶ በላቸው አድማሱ የሰውነት ክብደታቸው ከጊዜ ወደ ጊዜ እየጨመረ ስጋት ላይ ወድቀው እንደነበር ያስታውሳሉ። ለዚህ ክብደት መጨመር አንዱ ምክንያት ደግሞ የአመጋገብ ስርዓታቸው ጋር እንደሚገናኝ ገልጸዋል። በዚህም አቶ በላቸው የኮሌስትሮል መጠናቸው ከፍ በማለቱ የአተነፋፈስ ስርዓታቸው ተዛብቶ እንደነበር ይናገራሉ። ለህመማቸው ፈውስ ለማግኘት በተለያዩ የሕክምና ተቋማት የሕክምና ክትትል እያደረጉ እንደነበር ይገልጻሉ። ለህመሙ ፈውስ የአመጋገብ ስርዓታቸውን በማስተካከል የክብደት መጠናቸው በአጭር ጊዜ ተስተካክሎ አሁን በመልካም ጤንነት ላይ እንደሚገኙ ይናገራሉ። ከፍተኛ የኮሌስትሮል መጠን ነበር። ክብደቴም ወደ 114 ኪሎ ግራም ያክል ነበር። በዛ ምክንያት የኮሌስትሮልና የልብ ህመም በሽተኛ ነበርኩ። የሕክምናውን የተከታተልኩ ነበር። በትክክል የተለያዩ መድኃኒቶች ወስድ ነበር። የመድኃኒት የመግዣ ዋጋ በጣም ከፍተኛ በመሆኑ በጣም እንቸገር ነበር። አንዳንዴም ደግሞ በመንፈልጋቸው ብራንዶች አይገኙ ነበር። መተንፈስ አልችልም። ስተኛ በሁለት ራስ ነው። መድኃኒቶቹ ቢቀንሱትም የኮሌስትሮል መጠኑን ግን ሙሉ ጤነኛ ነበርኩ። ምክንያቱም ክብደቴ ባንዴ ሊቀንስ ባለመቻሉ ምክንያቱም የአመጋገብ ስርዓቱም ስለማላውቀው ሰጠኝ ራሽን መሰረት ስጠቀም 2 ወር ባልሞላ ጊዜ ውስጥ 14 ኪሎ ቀነስኩ እና በጣም ደነገጥኩ። ሰውነቴ ከመቀነሱ የተነሳ ቆዳዬ በጣም ተሸበሸበ። እንደገና በ28ኛው ቀን መጥቻ ከመን ማማከሬ ነበርና አይ በዚሁ መቀጠል አለበት ጥሩ ነው። ክብደቴም ሳይው እያለ ደግሞ የኮሌስትሮል መጠንም በጣም እየቀነሰ መጣ። 300 ምናምን የነበረ ኮሌስትሮል መጠን ወደ 115 14 እያለ ነው። አሁን ኦልሞስት ወደ 101 102 አካባቢ ነው ኮሌስትሮል መጠን ያለውና ይሄንን ትልቅ ነገር አግኝቻለሁ። የስነ ምግብ ባለሙያ የሆኑት ረዳት ፕሮፌሰር ሙሉቀን ፍቃዴ እንዳሉት ኮሌስትሮል በ4 መደብ የሚከፈል ሲሆን 3ቱ ሲጨምሩና አንዱ ሲያንስ ለልብ በሽታ አሳልፎ ሊሰጥ ይችላል። ኮሌስትሮል በ4 ምድብ ተከፍሎ በደማችን ውስጥ የሚገኝ የቅባት አይነት ነው። እነሱም ቶታል ኮሌስትሮል፣ ትራይግላይሰራይድ፣ ኤልዲኤል እና ኤችዲኤል ተብለው የሚጠሩ ሲሆን ከነዚህ የኮሌስትሮል አይነቶች ከኤችዲኤል ውጭ 3ቱ ሲጨምሩና ኤችዲኤል ሲቀንስ በልብ ቧንቧ ውስጥ የሚገኝ ኮሮናሪ አርተሪ የሚባልን የደም ቧንቧ በመዝጋት ለልብ በሽታ አሳልፎ የሚሰጠን የጤና ችግር ነው። ሳቹሬትድ በመደበኛ አካባቢያዊ ሙቀት ውስጥ የሚረጋ የቅባት አይነት ነው። ቅቤን መጥቀስ እንችላለን፣ ጮማ ስጋን መጥቀስ እንችላለን። ስለዚህ እነዚህ የቅባት አይነቶች ኤልዲኤል የሚባለውን የኮሌስትሮል መጠን በማዛባት ለልብ ጤና ችግር ሊያጋልጡን ይችላሉ። በሌላ በኩል ደግሞ ትራንስፋት በብዛት የሚገኘው በአትክልት ቅቤ ውስጥ ነው። በሌላ መንገድ ደግሞ ቤታችን ውስጥ ዘይትን በከፍተኛ ሙቀት እየጠበስን የምናዘጋጅ ከሆነ በውስጡ ሲስ ተብሎ የሚጠራውን ጤነኛ የቅባት አይነት ወደ ትራንስፋት የምንቀይርበት ሂደት ይኖራል። ትራንስፋት ከሳቹሬትድ ፋትም በጣም አደገኛና የኮሌስትሮል መጠንን በማዛባት ለልብ በሽታ ሊያጋልጠን የሚችል ነው። አቶ በላቸው የኮሌስትሮል መጠናቸው ከፍ በማለቱ በልብ ህመም የሚሰቃዩ እንደነበር ገልጸው የአመጋገብ ስርዓታቸውን በማስተካከላቸው ሙሉ በሙሉ እንደዳኑ ይገልጻሉ። የልብ ኬዝ አለኝ። አይሲ ሁሉ ተኝቼ ነው የተነሳው። ከዛ ህክምናውን ካገኘው በኋላ አዲስ ልብ ህክምና ማዕከል ነበር የምከታተለው። እዛም ልክ እነዚህ መድኃኒቶችን ወስድ ነበር። በፊት በ3 ወር ነበር። ከዛ በኋላ ነው በየ6 ወር ቼክ ይደረጋለሁ። እንደዛ መድኃኒቶች እንዳሉ ነበሩ። ሐኪሞቼ አዩኝ። ሪዛልቱን ሲያዩ በየጊዜው የሚመጣው ለውጥ አዩና አልትሮዝም ሜቶፕሮልን እንዳልወስድ መድኃኒቱን አቁሜያለሁ። አሁን አልወስድም። የኔ ጓደኞች ራሳቸው አያምኑም ነበር እና ብዙ ጓደኞች መጥተው በዚህ ተጠቅመው ሌላ ቀርቶ አልኩሽ በኔ ልገልጽልሽ ፈልገው ዩሪክ አሲድ 9.6 የነበረው አሁን 4.5 ነው። ምንም አይነት መድኃኒት አልወሰድኩም፣ ግን በአመጋገብ ስርዓቱ ተጠቅሜ ማለት ነው። ረዳት ፕሮፌሰር ሙሉቀን ፍቃዴ ህመሙን በተፈጥሮ ቅባት ያላቸውና አሰራማ ምግቦችን በመጠቀም የኮሌስትሮል መጠንን መቀነስ እንደሚቻል ይመክራሉ። ኮሌስትሮልን ለማስተካከል የመጀመሪያው እርምጃ የሚሆነው ምንድነው? ኮሌስትሮልን የሚጨምሩብንን ቅድም ለመጥቀስ የሞከርኳቸውን እንደ ሳቹሬትድ እና ትራንስፋት ምንጭ የሆኑ ምግቦችን በመቀነስ ወይም እነሱን ባለመጠቀምና በአንጻሩ በተፈጥሮ የተሰጠን ጤነኛ የሆነ የቅባት ምንጭ ያላቸው እንደ ተልባ፣ ሰሊጥ፣ አቮካዶ፣ አሳና መሰል ኮሌስትሮል መጠንን ማስተካከል እንችላለን። ከእህል ዘሮች ደግሞ ሳይፈተጉ እስከነገለባቸው ብንጠቀም ፋይበሩ ወይም ደግሞ ገለባው ወይም አሰሩ ኮሌስትሮል ለመቀነስ ወደ ደማችን የሚገባውን የኮሌስትሮል መጠን ለመቀነስ ያግዛል። ስለዚህ ምግቦቻችንን በማስተካከል ከኮሌስትሮል ሙሉ በሙሉ ነፃ መሆን እንችላለን።